የሚሰሙ መረጃዎች ሁሉ በእጅጉ ልብ ሰባሪ ናቸው። ኢትዮጵያውያን ወጣቶች የተሻለ የሥራ ዕድል ፍለጋ በሚል አደገኛ በሆነ ሁኔታ ውስጥ አልፈው በሕገወጥ መንገድ ወደ መካከለኛው ምስራቅ በተለይ ደግሞ ወደ ሳዑዲ አረቢያ እንዲሁም ወደ ደቡብ አፍሪካና አውሮፓ ዘውትር የሕይወት ዋጋን ከፍለው ይሰደዳሉ። ዓለም አቀፍ የስደተኞች ተቋማት በየጊዜው የሚያወጧቸው የእልቂት መረጃዎችም እውን ሕዝባችን በቀጥታ ወደ ሞት እያመራ ነው ወይ ያስብላሉ። ዛምቢያ ውስጥ 27 ኢትዮጵያውያን ስደተኞች በረሃብና በድካም ምክንያት ሞተው ተገኙ። በማላዊ 30 ኢትዮጵያውያን ስደተኞች በጅምላ መቃብር ተቀብረው ተገኙ። በሞዛምቢክ 64 ኢትዮጵያውያን በተዘጋ ኮንቴነር ውስጥ ታፍነው ሞቱ የሚሉ ዜናዎችን ጆሮአችን ሰምቶ ለጊዜው ከንፈር መጠን ያለፍናቸው ነበሩ ቢባል ማጋነን አይደለም። ባለፈው ዓመት ወርሃ ሰኔም አብዛኞቹ ኢትዮጵያውያን የሆኑ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ ከየመን የባህር ዳርቻ አቅራቢያ ተገልብጣ ቢያንስ የ49 ሰዎች ሕይወት ተቀጥፏል። በዛው ዓመት ሚያዝያ ወር ላይ ብቻ ደግሞ በተከታታይ በደረሱ ሁለት አደጋዎች 60 የሚሆኑ ኢትዮጵያውያን ባህር ውስጥ ሰምጠው ለሞት ተዳርገዋል። ከ3 ወር በፊት በወርሃ ጥር ደግሞ በየመን ዱባቤ ባህር ዳርቻ ላይ 35 ኢትዮጵያውያን ስደተኞችን ይዞ እየተጓዘ የነበረ ጀልባ ሰጥሞ 20 ኢትዮጵያውያን ስደተኞች መሞታቸው ተገልጿል። መጋቢት 2017 ደግሞ ከጅቡቲ የተነሱ አብዛኞቹ ኢትዮጵያውያን የሆኑ ከ100 በላይ ስደተኞችን ያሳፈሩ ጀልባዎች እንዲሁ ከየመን የባህር ዳርቻ አቅራቢያ ተገልብጠው አንድም የተረፈ ሰው ሳይገኝ የባህር አውሬ ራት ሆነዋል። Trapped in Yemen, one of the most dangerous countries in the world, there's little these Ethiopian migrants can do except pray under the hot sun. Most were headed to Saudi Arabia for work, hoping it could pull them out of poverty. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን አንድ የምርመራ ዘገባን አስቀድመን ከትላንት እስከ ዛሬ የበርካታ ኢትዮጵያውያንን ሕይወት እየቀጠፈ ስላለው የስደት ሕይወት እንዲሁም ወገኖቻችን የባህር አውሬ የሆኑበት ስለሚገኘው አስደንጋጩ ጉዞና ለሸክም ስለሚከብዱት ገጠመኞቻቸው እናወጋችኋለን። ኢትዮጵያውያንና ኤርትራውያን ወደ ጅቡቲ ከሚያደርጉት የበረሃ ጉዞ አደገኛ የሚባለው የጅቡቲ ኦቦክ የጉዞ መስመር ነው። Every year, many migrants leave for Yemen, most of whom are ferried from Djibouti. Many are thought to be heading for richer parts of the Arabian Gulf rather than stopping in Yemen, which has been devastated by a civil war. ኦቦክ ትንሽ የባህር ዳርቻ ከተማ ናት። በባህር ዳርቻዋ ላይ ወዲህ ወዲያ ሲሉ የሚታዩት ከነዋሪዎቿ ይልቅ ስደተኞች ናቸው። የሀገሪቷ የሥራ ቋንቋዎች ከሆኑት ከፈረንሳይኛና ከአረበኛ ይልቅ የባህር ዳርቻ ዋና መግባቢያ ቋንቋ ኦሮምኛ ይመስላል። በከተማዋ የሚገኙ ቤቶች ካስጠለሏቸው ባልተናነሰ የባህር ዳርቻዎቹ ላይ አሸዋ ተንተርሰውና ካርቶን ለብሰው የሚያድሩ ስደተኞች ቁጥራቸው ቀላል አይደለም። እነዚህ በኦቦክ ቀይ ባህር ዳርቻ የሚውሉ ስደተኞች የሚበሉት ባለመኖሩ የትንሿ ከተማ ነዋሪዎችን ደጃፍ እየቆረቆሩ ምጽዋት ይጠይቃሉ። በዚች ከተማ ዕድሜያቸው ከ16 እስከ 20ዎቹ አጋማሽ የሚቆጠሩ ከአማራና ከኦሮሚያ የተለያዩ ከተሞች የመጡ ወጣቶች ይገኛሉ። ኦቦክ ስደተኞች የስደት መንገዳቸው እስኪመቻች የሚቆዩባት ከተማ ናት እንጂ ዘላቂ መሸሸጊያቸው አይደለችም። የስደተኛ ቁጥር ሲሞላና ደላላው አሁን በረሃ መሻገር ይቻላል ሲል በአንድ መኪና ተጭኖ ወደ ጊሄራ መሄድ ያስፈልጋል። አንዳንዶቹ ወደ ኢትዮጵያ መመለስ ቢፈልጉም ለመመለስ የሚያስችላቸው ነገር ግን የላቸውም። ጊሄራ ከኦቦክ 1 ሰዓት ተኩል ያህል ትርቃለች። ይቺ ስፍራ ደላሎች ወደ የመን ለመሻገር የወሰኑ ስደተኞችን የሚሰበስቡባት በረሃ ናት። በእርግጥ ደላሎቹ ስደተኞቹን የሚሰበስቡባቸው 3 ዋና ስፍራዎች አሉ። ከኦቦክ 1 ሰዓት ተኩል በመኪና ተጉዘው 40 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ጊሄራ ከተማ በመኪና ሲሄዱ መንገዶት ላይ የወዳደቁ ሸበጦችን ይመለከታሉ። መንገድ ያዛላቸው ስደተኞች፣ ጫማቸው የከበዳቸው መንገደኞች የጣሏቸው እነዚህ ሸበጦች ብዙ የሚናገሩት ነገር አለ።
አንዱ ሸበጥ ላይ ትግራይ አደይ የሚል ጽሑፍ ሰፍሯል። የዚህ ስደተኛ መነሻ ትግራይ ሳትሆን አትቀርም፣ መድረሻውን ግን ማንም አያውቅም። በዚህ አሸዋው በሚፋጅበት በረሃ ሐሩሩ በሚያነድ የስደተኞች መንገድ ላይ ሁለት እግር ጫማውን ጥሎ ወዴት ሄዶ ይሆን? ከጅቡቲ የድንበር ጠባቂዎች እይታ እየተሽለኮለኩ በባዶ እግር ጉዞ ምን ያህል ርቀትስ ያስጉዛል? የአጋጣሚ ለኦቦክ አስተዳዳሪዎች አዲስ አይደለም። በርካታ ኢትዮጵያውያን ስደተኞች የተጫሙት ጫማ አብሯቸው በረሃውን መዝለቅ አቅቶት ባዶ እግራቸውን በጋላ አሸዋ ላይ ሲጓዙ ተመልክተዋል። በዚህ የተነሳም እግራቸው አብጦ በየበረሃው የቀሩ የቻሉም ወደ ከተማዋ የሕክምና ተቋም መጥተው መታከማቸውን ያስታውሳሉ። የሀገሪቷ ሰዎች ከተማዋን ኦቦክ ብለው የሚጠሩ ቢሆንም ኢትዮጵያውያኑ ግን ሀዩ ማለትን ይመርጣሉ። ለምን ከተማዋን እንደዚህ እንዳሉ ግን አይታወቅም። የዓለም አቀፉ ስደተኞች ድርጅት የመስክ ቅኝት ቡድን ከባህር ዳርቻው አካባቢ ወደ የመን ለመሻገር የተሰበሰቡ ስደተኞች ሕመም በሚያጋጥማቸው ጊዜ ወደ ስፍራው በማቅናት የሕክምና አገልግሎት ይሰጣቸዋል። የዚህ ቡድን የሕክምና ባለሙያዎች ጌራ ሲደርሱ በአማካኝ ቁጥራቸው ከ50 እስከ 70 የሚጠጉ ስደተኞችን በየዛፉ ጥላ ስር እዚህም እዛም ተኝተው ያገኟቸዋል። እነዚህ ስደተኞች ከቡታጅራ፣ ከስልጤ፣ ከቆቦ፣ ከትግራይ፣ ከኦሮሚያና ከሌሎች የኢትዮጵያ አካባቢዎች የመጡ ሲሆን ብዙ ጊዜ ሲደክማቸው ረፍት የሚያደርጉት በዚህ ተራራ ስር በሚገኘው ሜዳ ላይ ነው። ከተራራው ስር አነስተኛ ቤትና የድርጅቱ የውሃ ታንከር ይታያል። ስደተኞቹ በሚተኙበት አቅራቢያ አገልግሎት የሚሰጡ ብረት ድስቶች ይታያሉ። ከዚህ ውጪ አይን እስከቻለው ድረስ ቢያማትሩ ጭው ያለ በረሃ ነው። ስደተኞቹ ብዙ ጊዜ ከየአካባቢያቸው ልጆች ጋር መሆንን ይመርጣሉ። ከወጣት ሴቶችና ወንዶች በተጨማሪ ታዳጊ ልጆችም አሉ። ዕድሜያቸው 15ና 16 የሆናቸው ከስልጤና ከአድዋ የመጡ ታዳጊዎችን የቢቢሲ የጋዜጠኞች ቡድን አናግሯቸው ነበር። በወቅቱ ጋዜጠኞቹ ገሄራ ሲደርሱ ታመው ያገኟቸው ስደተኞች 4 ነበሩ። ስደተኞቹ ምግብ የቀመሱት ከኦቦክ ከመነሳታቸው በፊት እንደሆነም ይናገራሉ። ከተኙበት አጠገብ ፌስታል ቢታይም የሚቀመስ ምግብም ሆነ ጉሮሯቸውን የሚያርስ ውሃ አልያዙም። ከራያ ቆቦ የመጣውና እስከ 7ኛ ክፍል ድረስ እንደተማረ የሚናገረው ወጣት ከባጃጅ ሹፌርነት ይልቅ ሳውዲ ሰርቼ ያልፍልኛል ብሎ ለእናት አባቱ ደጃፍ ጀርባውን ሰጥቶ ነው እዚህ የደረሰው። ስለዚህ የስደት መስመር ማነገረ ሲባልም ኢትዮጵያ ውስጥ እኮ ብዙ ስደተኞች አሉ። በስደት የቀናቸው በደን አሉ፣ በዚያው የቀሩም አሉ። እኛም እነሱን ስናይ እንሞክረው ብለን ወጥተናል ብሏል። ቢቢሲ ያናገራቸው እንደሱ ኳጃ አካባቢ የመጡት ሌሎች ወጣቶችም ከቤተሰቦቻቸው ጎጆ እንደወጡ 2 ሳምንት እንዳለፋቸው ተናግረዋል። ለ2 ሳምንት ያህል ጎናቸው የረባ መኝታ፣ በቂ ምግብና ውሃን ሳያገኙ ገሄራ ደርሰዋል። እዚህ በየዛፉ ጥላ ስር ተረፍርፈው የምታያቸው ሁሉ ያደከማቸው ረሃብና ውሃ ጥም ነው ሲሉ ወጣቶቹ ይገልጻሉ። በአንድ መኪና እስከ 50 የሚደርሱ ሰዎች ተጭነው መምጣታቸውንና ከአንድ በላይ መኪና ሌሊቱን ስደተኞችን አምጥቶ እዚህ ማድረሱን ይገልጻሉ። ከሌሊቱ ጀምሮ ግን እስከ ቀኑ 8 ሰዓት ድረስ ምግብም ሆነ ውሃ አልቀመሱም። ይሄ ደግሞ እስከ መቼ እንደሚቀጥል እነርሱም አያውቁም። ትላንት የበላነን ሌሊት ስንጓዝ አደርን። እስካሁንም ምንም እህል ባፋችን አልዞረም። እንደምታየው አብዛኛው ዛፉ ስር የተኛው በረሃብ ምክንያት ነው ይላል ኳጃ እንደመጣ የሚናገረው ወጣት። ከራያ ቆቦ እንደመጡና ከ2 ሳምንት በፊት ጉዞ መጀመራቸውን የሚናገረው ወጣትም ከኢትዮጵያ ሳይወጡ ሐራና ሎጊያ ላይ ተይዘው የቀሩ ጓደኞች እንዳሏቸው ተናግሯል። ከቆቦ አካባቢ የመጡና ቁጥራቸው ከ13 በላይ የሚሆኑ ወጣቶችም የሚገኙ ሲሆን ከነሱ መሃል አብዛኞቹ ሴቶች ናቸው። ከቀያቸው ከመነሳታቸው በፊት ድንበር ለመሻገርና ባህር ለማቋረጥ መመካከራቸውን ይናገራሉ። ከትግራይ አድዋ እንደመጡ የሚናገሩትና አነስተኛ ዛፍ ጥላ ስር ተሰብስበው ያገኟቸው ደግሞ እነሱም ከአድዋ ከመውጣታቸው በፊት እንደተመካከሩ ተናግረዋል። ከነዚህ ወጣቶች መካከል ሴቶቹ ፀጉራቸውን እርስ በርስ ሲጎናጎኑ፣ ወንዶቹ ደግሞ የወደቀ ግንድ ተደግፈው ጋደም ብለዋል።
እነዚህ ወጣቶች ብዙ ጊዜ ወይ ኪኒን ይጠይቃሉ አሊያ ደግሞ የሚቀመስ ነገር ይጠይቃሉ። ከነዚህ ወጣቶች መሃል 2 ሴቶች ዕድሜያቸው ከ18 ዓመት በታች ሲሆን በአካባቢው ላይ ተበትነው የሚታዩ ሁሉም ስደተኞች ግን በረሃብና በውሃ ጥም እንዲሁም ያለበቂ መኝታ 2 ሳምንት ማሳለፋቸውን ይናገራሉ። እነዚህ ወጣቶች ቤተሰቦቻቸውን ለመጨረሻ ጊዜ ካወሩም 10 ቀን አልፏቸዋል። የኢትዮጵያን ድንበር ካለፉ በኋላ ግን ስልክ ስላልነበራቸው መደወል አልቻሉም። እነዚህ በየዛፉ ጥላ ስር የተኙ ስደተኞች በሙሉ የተገናኙት እዛው ኦቦክ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከኢትዮጵያ ሲነሱ በስልክ ያነጋገሩት ደላላ ድንበር አያሻግርም። ድንበር ተሻግረው ለሚገኙ ለሌሎች በስልክ አሳልፎ ይሰጣቸዋል። ኦቦክን አልፈው ጭው ባለው ጌሄራ በረሃ ላይ ሲደርሱም ደላላው በአቅራቢያቸው የለም። በራባቸው ሰዓት ምግብ ካላቀረበ፣ ውሃ ካላቀበላቸውና ለታመሙት መድኃኒት ካልሰጠ የደላላው እርዳታ ምን ሊሆን እንደሚችል ጥያቄን ያጭራል። በዚህ ዙሪያ አስተያየቱን የሰጠው ከቆቦ የመጣው ወጣት ግን ማረፊያ ቦታ ምግብ ያመጡልናል፣ ባህር ላይም በማሻገር ይተባበሩናል፣ ርቀት ያለው መንገድ ደግሞ በመኪና ይጭኑናል ሲል ደላሎቹ የሚያደርጉትን ያስረዳል። እነዚህ ሁሉም ወጣቶች መዳረሻቸው ሳውዲ አረቢያ እንደሆነም ይናገራሉ። ከደላሎቹ ጋር የሚገናኙት በስልክ ነው። ኦቦክ ላይ ለ2 ያህል ቀናት አድረዋል። እንደነርሱ አባባል በየመንገዱ 1ም 2ም ቀን ማደር የተለመደ ነው። የጅቡቲን ድንበር መቼ ነው የምታቋርጡት ሲባሉም ይህን እንደማያውቁና እዛ ስፍራ ውለው ሊያድሩ እንደሚችሉም ይገልጻሉ። መቼ እንደምንሻገር አልነገሩንም፣ ግና እግዚአብሔርን አምነን ቁጭ ብለናል ያለችው ደግሞ ከአድዋ የመጣችው ወጣት ናት። ከስደተኞቹ መሃል የጅቡቲን ድንበር ተሻግሮ የመን ለመግባት እስከ 50 ሺህ ብር ለመክፈል የተስማሙ አሉ። ገንዘቡ የወላጆቻቸው በሬዎች ተሸጠው አሊያም ባህር ማዶ እህትና ወንድም ያለው እነርሱ እንደከፈሉላቸው ይገልጻሉ። ከትግራይ የመጡት ወጣቶች እስካሁን ድረስ ለትራንስፖርት እስከ 10 ሺህ ብር ድረስ መክፈላቸውን፣ ድንበር ከተሻገሩ በኋላ ደግሞ ቀሪውን እንደሚከፍሉ ተናግረዋል። ሴቶቹ የሚጠየቁት ብር ብዙ መሆኑና ለዚህ ደግሞ ምክንያቱ አብዛኛውን ጊዜ በእግራቸው ለመጓዝ ስለሚከብዳቸውና በመኪና ስለሚሻገሩ ነው። ወንዶቹ ግን የተወሰነ መንገድ በእግር በመሄድ ወጫቸውን ለመቀነስ ይሞክራሉ። በየዓመቱ ወደ የመንና ሳውዲ መሻገር የሚፈልጉ ኢትዮጵያውያንና ኤርትራውያን የጅቡቲውን ኦቦክ መንገድ ይመርጡታል። የባህር ዳርቻ ከተማ የሆነችው ኦቦክ ስደተኞች አደገኛ የሆነውን የባህር ላይ ጉዞ ከመጀመራቸው በፊት ለአጭር ጊዜ የሚቆዩባት ከተማ ናት። በ2022 ብቻ ወደ ጅቡቲ የገቡ የስደተኞች ቁጥር ከቀዳሚው ዓመት በእጥፍ የጨመረ እንደነበር መረጃዎች ያሳያሉ። በዚሁ ዓመት ብቻ በሚጓጓዙበት ትራንስፖርት ላይም በህመም እንዲሁም በአስከፊ የአየር ጠባይ አሊያም ባህር ውስጥ በመስመጥና በግጭት የተነሳ 89 ስደተኞች መሞታቸውና ደብዛቸው መጥፋቱ ተዘግቧል። ከዚህ ቁጥር የሚበልጥ ሞትና መሰወር ደግሞ ሳይመዘገብ እንደቀረ ይታመናል። እንደ ግሪጎሮሳውያን የዘመን ቀመር ከሐምሌ እስከ መስከረም 2023 ባለው ጊዜ ውስጥ ብቻ 54 ስደተኞች ጅቡቲ ውስጥ መሞታቸውን የዓለም አቀፉ የስደተኞች ድርጅት አስታውቋል። 23 የሚሆኑት ደግሞ የገቡበት ሊታወቅ አልቻለም። በዚህ ጊዜ ውስጥ ብቻ ይህ ድርጅት ለ2930 ስደተኞች የምግብና የመጠጥ ውሃ ድጋፍ ሲያደርግ ለ267ቱ ደግሞ መንገዳቸው ላይ ባጋጠማቸው የጤና እክል ምክንያት የሕክምና ድጋፍ አድርጓል። ከታህሳስ እስከ ሐምሌ 2023 ባለው ጊዜ ውስጥም የጅቡቲ ጤና ሚኒስቴር በሀገሪቷ 241 ስደተኞች መሞታቸውንና 258ቱ ደግሞ በአሊ ሳቤህ፣ በአርታ፣ በዳኪል፣ በኦቦክና በታጁራ ከተሞች የሕክምና ድጋፍ እንዲያገኙ ማድረጉንም መረጃዎች ያሳያሉ።
የቢቢሲ ጋዜጠኞች ቡድን ጌሄሬ በደረሰበት ወቅት የዓለም አቀፉ የስደተኞች ቡድን በጠና ለታመሙ 4 ስደተኞች ሕክምና እርዳታ ሲያደርግ ተመልክቷል። 3ቱ የተሻለ ሕክምና ስለሚያስፈልጋቸው ወደ ኦቦክ ለመሄድ ተስማምተዋል። አብዛኛውን ጊዜ ድንበር ላይ የደረሱ ስደተኞች ወደ ኋላ ለመመለስ ብዙም ፈቃደኛ አይሆኑም። ደላሎቹ ከጅቡቲ ወደ የመን የሚያሻግሯቸውን ብቻ ሳይሆን ከየመን ወደ ጅቡቲ የሚመለሱትንም እዚሁ ጌሄራ ነው የሚያስቀምጧቸው። በቅርብ የምትገኘው ከተማ ደግሞ ኦቦክ ናት። ደላሎቹ ኦቦክ ቅርብ መሆኗን ብቻ ይናገራሉ እንጂ ተመላሾቹን ግን ከተማዋ ድረስ ይዘው አይመጡም። በበረሃ ጉዞ የደከሙ ስደተኞችም በእግራቸው የጅቡቲን ደረቅ በረሃ ማቋረጥ ይጠበቅባቸዋል። በዚህ በረሃ ያላንዳች የመንገድ አቅጣጫ ለሚባዝኑ ስደተኞችም አቅጣጫ ለመጠቆም የሚያግዝ መፍትሄን ዓለም አቀፉ የስደተኞች ድርጅት አዘጋጅቷል። ድርጅቱ ስደተኞቹን ለማገዝ የውሃ ታንከሮችን በየመንገዱ ላይ ሰቅሏል። እነዚህ የውሃ ታንከሮችም ለተጠሙ አንጀትን የሚያርስ ብቻ ሳይሆን ኦቦክ በየት አቅጣጫ እንደሆነችና ምን ያህል ኪሎ ሜትር እንደሚቀራቸውም የሚጠቁም መረጃን ያሳያል። የኦቦክ ከተማ አስተዳዳሪ በዚህ ከተማ በአስተዳዳሪነትም ሆነ በነዋሪነት በቆዩባቸው ዓመታት ሁሉ ኢትዮጵያውያን ስደተኞች በየበረሃው በውሃ ጥምና በረሃብ ሲሞቱ መመልከታቸውን ይናገራሉ። የኦቦክ ከተማ ከ23,000 ብዙም የማይበልጥ ነዋሪ እንዳላት አስተዳዳሪው ጠቅሰዋል። በየወሩ ወደ ከተማዋ ድንበር አቋርጦ ለመሻገር በማሰብ የሚመጣው የስደተኛ ቁጥር ግን ከ10,000 በላይ እንደሚደርስ ያላቸውን ግምት የሚናገሩት ዋና አስተዳዳሪው ስደተኞቹ ከሀገሪቷ ነዋሪዎች እኩል ሊሆኑ ምንም አልቀራቸውም ብለዋል። አስተዳዳሪው አክለውም ስደተኞቹ በየቤቱ በልመና ከመሰማራታቸው ባሻገር አንዳንድ ጊዜ በሚከሰቱ ግጭቶችም የከተማዋ ጸጥታና ደህንነት እስከ መታወክ ይደርሳል ብለዋል። ስደተኞች ለመንገድ ምቹ የሆነ ጫማ ስለማያደርጉ በየበረሃው ጫማቸውን ጥለው ባዶ እግራቸውን ሲጓዙ እግራቸው አብጦ በውሃ ጥም ደክመው በተለያዩ በሽታዎች ተጠቅተው በየቦታው ይገኛሉ። ከዚህ በተጨማሪም በተለያዩ በሽታዎች የሚታመሙ ፍልሰተኞችን ወደ ከተማዋ የሕክምና ተቋም በማስገባት እንዲታከሙ እንደሚያደርጉ የከተማዋ ነዋሪዎች ይናገራሉ። ከኦቦክ ወደ ታጁራ ሲጓዙ ደግሞ በመንገዱ ላይ በመኪና ተጭነው ወደ ኦቦክ የሚጓዙ ስደተኞችን በአንድ በኩል ወደ ታጁራ በእግራቸው የሚጓዙ ስደተኞችን ደግሞ በሌላ አቅጣጫ ይመለከታሉ። ወደ ታጁራ የሚሄዱና ጉስቁል ያሉ ውሃ የሚለምኑ ወጣቶችን መመልከትም የተለመደ ነው። አደም መሐመድና ጓደኞቹ የጅቡቲን ድንበር አቋርጠው ወደ የመን ተሻግረው ነበር። ከየመን ወደ ሳውዲ ለመሻገር ሲሞክሩ ግን ተይዘው እዚህ እስር ቤት ስለሞላ በሚል ምክንያት ወደ የመን እንደተላኩ ይናገራሉ። ድንበር ላይ በርካታ ሬሳ ተራምደን ተሻግረናል የሚለው አወል ሰይድ አህመድ እርሱም እጁን በፍንጣሪ እንደተመታ ገልጿል። የመን ላይ በልመና 6 ወር የቆዩት እነዚህ ወጣቶች ቤተሰቦቻቸው ከብቶቻቸውንና መሬታቸውን ሸጠው በባህር ለመሻገር የሚያስችል ገንዘብ ስለላኩላቸው ጅቡቲ ድንበር መድረሳቸውን ይናገራሉ። እና አደም የመን ላይ በርካታ ሰዎች መመለሻተው መቀመጣቸውንም ይናገራሉ። የየመን ታጣቂዎችን አልፎ ሳውዲ መግባት አስቸጋሪ መሆኑን የሚገልጹ ስደተኞቹ ከየመን ለመውጣት በርካቶች ቢፈልጉም በተለያዩ ምክንያት ግን አልቻሉም ብለዋል። የጅቡቲ መንገድ ስደተኛ መቀበልና መሸኘት ልማዱ ነው። የቀይ ባህር ዳርቻም ስደተኛ ማሻገር አሊያም በሰፊ ሆዱ ውጦ ማስቀረት አይታክተውም። የኦቦክ ባህር ዳርቻዎችም ከለላ ያጣን ስደተኛ ለማሳደር ፊታቸውን አያጠቁሩም። በርካቶች ወደ ሀገራቸው የሚመልሳቸው እንዳጡ በሚናገሩባት ኦቦክ ሌሎች ደግሞ እልፍ ሲሉ እልፍ ይገኛል በሚል ጅቡቲ ድንበር ላይ ሆነው የመንን ይናፍቃሉ። ከየመን ለመውጣት ቀዳዳ የጠፋባቸውን በርካታ ስደተኞችን የተመለከቱት እና አደም ደግሞ ወደ ኦቦክ ለአዲስ ስደት የሚመጣውን ወጣት እየተመለከቱ ለእኛ ግን ከዚህ ሁሉ ነገር ሀገር ቤት ገብቶ የሚሆነውን መጠበቅ ይሻለናል ሲሉ የእግር ጉዞአቸውን ወደ ኢትዮጵያ ቀጥለዋል። ማን ያውቃል ከስደት የተመለሱባት ምድር በአዲስ ሲሳይ ትቀበላቸው፣ አሊያ ደግሞ አንድ ደላላ ልባቸውን አሸፍቶት ለዳግም ስደት ወደ በረሃ ይመጡ ይሆናል።
ወደ ቻናላችን ቤተሰቦች መነሻችንን የቢቢሲን ምርመራ ዘገባ አድርገን ያጋራናችሁ መሰናዶ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ